በትዳር ውስጥ ያሉ ሰዎች አንድን ወንድ ወይንም አንዲትን ሴት ስንቀበል ከነተሳቢያቸው መሆን እንዳለበት የሚመረው በጣም ፈቃድ እግዚአብሔር ያለበት የሚባለው ከነችግሩ ከነገመሉ ማደሪያ ያለህ ነው ያለችው። ሰውን የሚያኖረው ሙያው አይደለም ዕውቀቱ አይደለም የእግዚአብሔር ፈቃድ ካልተጨመረ በልቶ ማድር እንኳን ማይቻል ነግዶ ማትረፍ ማይቻልበት የመጠናናት ጊዜ የሚባለው እኮ ሀብት እንዳላት ምን እንዳላት ሀብት እንዳለው ምን እንዳለው አይደለም ፈቃድ እግዚአብሔር ነው የሚጠናው እኮ በዚህ መካከል ፈቃዱ ነው አይደለም ስንገናኝ እኮ ወስነን ጨርሰን አይደለም መገናኘት ያለብን እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል ይላልና ፈቃድ እግዚአብሔር ማለት ምን ማለት ነው? ጸሎታችን ግን እኛ የወደድነውን ነገር ብቻ የኛን ምርጫ ብቻ እንዲከተል እግዚአብሔርን መጠምዘዝ አጽድቅልኝ አይነት ከሆነ እሱ በጣም ችግር አለ ማለት ነው። በጣም ችግር አለ ማለትና እናደርጋለን። ልጆች እኮ አንዳንድ ጊዜ ከልጅነታቸው የተነሳ ደስ የሚላቸውን ብቻ ይፈልጋሉ። ሰይፍ ሊጨብጡ ይችላሉ። አልፈው ስለት የሚቆርጥና እሳት ሊጨብጡ ይችላሉ። የሆነ ጎጅም የሆነ ነገር ወዳፌ ካላስገባው ብለው ያለቅሳሉ። እኒህ አባት በመንፈስ እግዚአብሔር ሆነው ሲመልሱ የእግዚአብሔር ፈቃድ ልጅ ቢጥምም ባይጥምም ነው ብለዋል። ሰዎች ሱባኤ ይገቡና እንግዲህ አሁን እነዚህ ሰዎች ሱባኤ የሚገቡት የእግዚአብሔርን ፈቃድ ለመጠምዘዝ አይደለም ፈቃዱን ለመከተል ነው። ግን አይመስልም መልሱ። አሁን ሰማይ የሆነው ፈቃዱ ምንድነው? የመላእክትስ ፈቃድ ምንድነው ስንል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተከበራችሁና የተወደዳችሁ የሐሽማል ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ በሐሽማል ሚዲያ እየተዘጋጀ የሚቀርብላችሁ የአንቀጸ አሜን መርሐ ግብራችን ነው። በዛሬው የአንቀጸ አሜን መርሐ ግብራችን ስለ ፈቃድ እግዚአብሔር የምንነጋገር ይሆናል። ስለ ፈቃድ እግዚአብሔር ለመነጋገር ከመካከላችን መምህራችን መጋቤ ብሉይ ወሐዲስ መምህር ቃለ ጽድቅ አየነው በመካከላችን ይገኛሉ። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። ያው መግቢያችን ላይ ለማስተዋወቅ እንደሞከርነው ዛሬ የምንነጋገረው ስለ ፈቃድ እግዚአብሔር ነው እና በፈቃድ እግዚአብሔር ላይ የሚነሱ አንዳንድ ሐሳቦችን የምንነጋገር ይሆናል። መጀመሪያ ላይ የምናነሳው በዮሐንስ ወንጌል ምዕራፍ 9 ቁጥር 31 ላይ እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል ይላልና ፈቃድ እግዚአብሔር ማለት ምን ማለት ነው? መልካም ያው ወሳኝ ጥያቄ ነው። የብዙ ሰውም ጥያቄ ስለሆነ በዚህ ዙሪያ አንዳንድ ነገሮችን እናንሳ። መልካም ይህንን ነገር ያው ፈቃድ እግዚአብሔር ምንድነው ለሚለው መልስ በአንድ ሐሳብ ብጀምር ደስ ይለኛል። አንድ አባት ያሉት ነገር ትዝ ይለኛል አስታውሳለሁና ስለ ፈቃድ እግዚአብሔር ተጠይቀው አንድ ትልቅ የቤተክርስቲያናችን አባት አባ ፈቃድ እግዚአብሔር የሚባለው ግን ምንድነው? የእግዚአብሔር ፈቃዱ እንዴት ነው የሚገልጹት ብሎ ውዝግብ ያለ አንድ ሰው ሲጠይቃቸው ቢጥምም ባይጥምም የእግዚአብሔር ፈቃድ ነው ብለዋል። እና ይገርመኛል። እኔም የህይወት የመርህ አድርጌዋለሁ። አንዳንድ ጊዜ ከትልልቅ ሰዎች የሚወረወሩ ሐሳቦች እንደቀላል የሚታዩ አይደሉም። የሚገርምም ማገላለጽ ነው። ቢጥምም ባይጥምም የእግዚአብሔር ፈቃድ ነው። በጣም የሚገርም ነው። ይህን ወደ ውስጥ አሁን ርዕሳችን ይሄ ስለሆነ በደንብ እያብራራ ነው ያሉበትን ምክንያት ጉልህ እያደረግነው እንሄዳለን። በጣም የሚገርመው ይህንን ሳስብ ወደ ውስጤ እንዲገባና በአእምሮዬ ስራ እንዲሰራ ያደረገው እንዲሰነብት ያደረገው ይህን ንግግር ምንድነው ያልን እንደሆነ የሳቸውን ንግግር ወደ መጽሐፍ ቅዱስ ሐሳብ ሂዶ እንዴት ይገጥማል ካልን በዚህ በትንቢተ ዳንኤል ውስጥ ስለ 3 ደቂቅ የምንነጋገረው ምናነበው መጽሐፍ ቅዱስ ክፍል አለ። እነዚህ 3 ደቂቅን ከደነጾር ንጉሱ ወደ እሳት በጣላቸው ጊዜ ማን ያድናቸዋል ባላቸው ሰዓት እኛንም አንተንም የፈጠረ አምላክ ያድነናል ካሉ በኋላ ቀጥለው የሚሉት ነገር የሚገርም ነው። ባያድነንም እንኳን ይላሉ። ባያድነንም እንኳን ምን አንልም፣ አንተ ላቆምከው ምስል አንሰግድም። ያድነናል ብለው ነገሩት። አምነዋል እንደሚያድናቸው። ባያድነንም እንኳን አሉት። ባያድናቸውም እንኳን ፈቃዱ እንደሆነ ያውቃሉ ማለት ነው።
አለመቻልን አይደለም የሚያዩት፣ ማያድንበት ምክንያት አለው ማለት ነው። ማያድንበት ምክንያት አለው ማለት ነው። ስለዚህ አንተንም እኛንም የፈጠረ አምላክ ያድነናል ካሉ በኋላ ባያድነንም እንኳን የሚለው በጣም ይገርም ሐሳብ ነው። ወደ እነዚህ አባት ንግግርም ይመልሳል። ቢጥምም ባይጥምም ፈቃዱ ነው። የእግዚአብሔር ፈቃድ የግድኛ የፈለግነው እንዲሆን ብቻ አይደለም። በእያንዳንዱ ሐሳብ ላይ እንድንመጣ ይሆናል። መልካም። አሁን ያው እንደሚታወቀው የሰው ልጅ በህይወቱ ውስጥ እንዳያቋርጠው የሚገባ ጸሎት ነው። ለምን? ጸሎት ከእግዚአብሔር ጋር የምንገናኝበት በጣም ትልቅ መገናኛ መሰላል፣ መርከብ፣ ኔትወርክ ነው ጸሎት ማለት ነው። ከእግዚአብሔር ጋር የምንነጋገርበት፣ ሰው ከእግዚአብሔር ጋር፣ እግዚአብሔር ከሰው ጋር የሚገናኝበት መንገድ ጸሎት ነው። በዚህ ጸሎት መካከል ደግሞ ያስቀመጠው ነገር አለ። በተለይ አባቶቻችን ሐዋርያት የትኛውን ጸሎት እንጸልይ ብለው በጠየቁት ጊዜ እናንተስ በምትጸልዩበት ጊዜ እንዲበሉ ካለ በኋላ አባታችን ሆይ በሰማያት የምትኖር እያለ ይሄድና ስምህ ይቀደስ መንግስትህ ትምጣ ካለ በኋላ ምን ይላል? ፈቃድህ ይሁን በሰማይ እንደሆነች እንዲሁም በምድር ትሁን ይላል። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ በሰማይ ሆናለች ማለት ነውና በሰማይ የሆነው ፈቃዱ ምንድነው የሚለውን ደግሞ መተርጉማን ብሩህ ሲያደርጉ ሲያብራሩ ምን ይላሉ? በሰማይ ፈቃድ በሰማይ እንደሆነች ማለት በመላእክት ዘንድ ወይንም ያንተ ፈቃድ ለመላእክት እንደተደረገላቸው እኛም በምድር ላይ ያለን ሁሉ እንዲደረግልን በሰማይ የሆነው ፈቃዱ ምንድነው? የመላእክትስ ፈቃድ ምንድነው ስንል አሁን መላእክት ፈቃዳቸው ምንድነው? የቅዱሳን መላእክት ፈቃድ ስንል በሉቃስ ወንጌል ምዕራፍ 15 ላይ ያሉ በምሳሌ የተቀመጡ 3 ነገሮች አሉ። ከዛ መካከል ምንድነው የሚለን? አንድ ኃጢአተኛ ንስሐ ሲገባ በእግዚአብሔር መላእክት ዘንድ በሰማይ ደስታ ይሆናል ይላል። በምድር ላይ ያለ አንድ ኃጢአተኛ ወደ ንስሐ ሲመለስ፣ ወደ ልቡ ሲመለስ፣ ንስሐ ሲገባ በሰማይ መላእክት ዘንድ ትልቅ ደስታ ይደረጋል ይላል። የጠፋው ሲገኝ ነው የሚለው። እዚያ ላይ የጠፉ ብዙ ነገሮች አሉ። ያንን ያብራራና ለማሳጠር ነው ወደዚህ የሚመጣው። ስለዚህ ያንን ነገር ሲያደርጉ በሰማይ መላእክት ዘንድ በአንድ ኃጢአተኛ ንስሐ መግባት፣ እግዚአብሔር ኃጢአተኛው እንዲመለስ እንጂ እንደጠፋ እንዲቀር አልፈልግም ይላል እግዚአብሔር። ስለዚህ የኃጢአተኛው መመለስ እግዚአብሔር ፈቃድ ነው፣ የመላእክት ፈቃድ ነው። በሰማይ መላእክት ዘንድ ያለው የአንድ ኃጢአተኛ መመለስ ነው። ስለዚህ በምድር ያለው ፈቃድ በሰማይ ያለው ፈቃድ በምድር የሚደረግልን የሚለው የመላእክት ምስጋና የመላእክት ፈቃድ በጎ የሆነ ፈቃድ ነው ማለት ነው። ስለዚህ የእግዚአብሔር ፈቃዱ ምንድነው? እግዚአብሔር ፈቃዱ ካልን ዓለም ሁሉ እንዲድን ነው እግዚአብሔር ፈቃዱ። የእግዚአብሔር ፈቃድ ዓለም እንዲድን ነው። ዓለም ሁሉ እንዲድን የእግዚአብሔር ፈቃዱ ነው ማለት ነው። እስመ ከመዝ አፍቀሮ እግዚአብሔር ለዓለም ይልና እግዚአብሔር ዓለሙን እንዲሁ ወዶታል ካለ በኋላ ይሄ መውደድ ብቻውን በቃል ብቻ የሚገለጥ አይደለም። መገለጥ የሚዳሰስ የሚታይ ነገር ስለሚያስፈልግ እስከ ወልዶ ዋህደ መጣው ይላል። አንድያ ልጁን ለሞት አሳልፎ እስከ መስጠት ድረስ ወደደ። ዓለሙን እንዲሁ ነው። አንድያ ልጁን አሳልፎ ለሞት እስኪሰጥ ድረስ ዓለሙን እንዲሁ ወዶታል ይላል። ስለዚህ እግዚአብሔር ፈቃድ ድፍን ዓለም እንዲድን ፈቃዱ ነው ማለት ነው። ዓለም ሁሉ እንዲድን የእግዚአብሔር ፈቃዱ ነው ማለት ነው። ዓለም እንዲድን እግዚአብሔር ፈቃዱ ነው። በጸሎታችን መካከል ምን አድርጉ ነው ያለው? ፈቃድ ይሁን በሉኝ። ይህ ጸሎት በጠዋቱ የምንጸልየው ጸሎት ነው። ገና ስንወጣ ገና ወደ ስራ ከመሄዳችን በፊት ሁሉን ነገር ከማድረግ በፊት ለእያንዳንዱ ስራችን መነሻ የሚሆነው አባታችን ነው የሚለው በዚህ በአባታችን ጸሎት ውስጥ ፈቃድ ይሁን እንድንል ነው። የእግዚአብሔር ፈቃድ እንዲመራን እንዲቀድምልን ነው። ስለዚህ የእግዚአብሔር ፈቃድ ዓለም ሁሉ እንዲድን ነው። በሰማይ መላእክት ዘንድ ያለው የኃጢአተኞች ንስሐ መግባት ደስታ እንደሚሆን ሁሉ ያ ቅዱስ 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 ብሎ መላእክት በሰማይ አመስግነው እንዲኖሩ ፈቃዱ እንደሆነ በምድርም ያለን እኛ ሰዎች ስንሆን በመላእክት ስርዓት መኖር እንድንችል ፈቃድ ይሁንልን የሚል መንግስቱን እንድንወርስ ከዛ በኋላ ቀጥሎ የሚሄደው የሚገርም ነው። የዕለት እንጀራችን ስጠን የሚላለው ያንን እንጀራ ለማግኘት ግን የማን ፈቃድ ይሁን ስንል እግዚአብሔር ፈቃድ ይሁን። በደላችንን ይቅር በለን እንላለን። ነገር ግን እኛ የበደሉን ይቅር እንደምንል እንላለን። እኛ የበደሉን ይቅር ለማለት እግዚአብሔር ፈቃድ ያስፈልገናል ማለት ነው። ስለዚህ ወደ ፈተና አታግባን ይላል። ወደ ፈተና እንዳንገባ እግዚአብሔር ፈቃድ ይሁን
ሚል ያስፈልገናል ማለት ነው። እና ልክ እነዚህ አባት እንዳሉት የእግዚአብሔር ፈቃድ ቢሆንም ባይሆንም ቢጥምም ባይጥምም ፈቃዱ ነው ብለን የምናውቅባቸው ነገሮች አሉ። ያንዳንዱን ነገሮች በተነሳው ሐሳብ ወደፊት ስንሄድ እያብራራናቸው በደንብ ግልጽ እያደረግናቸው እንሄዳለን። በጥቅሉ ግን የእግዚአብሔር ፈቃድ የሚባለው እንደዚህ ታሽጎ ያለ ነገር ግን እንዲሁ በሂደት የምናውቀው በድርጊቱ የምንመለከተው ነገር ይሆናል ማለት ነው። መልካም ነው። በጣም በተለይ የሚያባታ አባባል የሚገርም ነው። ጥምም ባይጥምም ያው መቼም ለእግዚአብሔር ሁሉም በጣፋጭነት ነው ለኛ የሚሰጠን። እውነት ነው። ከኛ ሲደርስ ነው አይጣልጠመን እያለ ተቸገር ነውና ያው በተለይ ፈቃዱን ከመረዳት አንፃር ይሄ በጣም ትልቅ ሐሳብና ልብን የሚገዛ ነገር ነው። ለኛ ሲደርስ እግዚአብሔር ይሁን ያላቸው ነገሮች ላይጥሙን ይችላል። እነዛ ነገሮች ቢጥመንም ባይጥመንም ፈቃዱ ነው ብለን አምነው መቀበል እውነቱ በጣም ጥሩ የሆነ ማብራሪያ ነው የተሰጠና ከዚህ ጋር አብሮ ተያይዞ አሁንም ቢጥምም ባይጥምም ነው ሐሳቡና አንድ ጥያቄ አለ ብዙ ጊዜ የሚነሳ ከፈቃድ እግዚአብሔር ጋር ተያይዞ ማለት ነው። በተለይ በአንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ በእርሱ ዘንድ ያለን ድፍረት ይህ ነው ይላል ቅዱስ ዮሐንስ እና እንደ ፈቃዱ አንዳች ብንለምን ይሰማናል። እንደ ፈቃዱ ብንለምን ይሰማናል ይላል። ስለዚህ እኛ ጋር ሲደርስ ነው ችግሩ የሚመጣ ማለት ነው። እና እዚህ ጋር ከፈቃድ እግዚአብሔር ጋር ተያይዞ በጣም ብዙ ጊዜ ትኩረት ተሰጥቶ ሰው ሲጠይቅ የምንሰማው ከትዳር ሕይወት ጋር የተያያዙ ነገሮች ይነሳሉ እና ይሄ ትዳር የፈቃድ እግዚአብሔር ነው ለማለት ከገቡ በኋላ ወደ ትዳር ከገቡ በኋላ አይ ከመነሻው የእግዚአብሔር ፍቃድ ወደ የትኛው ነው የሚያመራኝ? እሷ ለኔ የእግዚአብሔር ፍቃድ ናት ወይ እሱ ለኔ የእግዚአብሔር ፍቃድ ነው ወይ የሚለውስ እንዴት ነው የሚታየው? መልካም በትዳር ውስጥ ያለው ነገር በእጮኝነት ወቅትም እንደዚህ አይነት ነገሮች ሰዎቹ ሱባኤ እስከ መግባት ይደርሳሉ። ትክክል። የእግዚአብሔርን ፈቃድ ለማወቅ የእግዚአብሔርን ፈቃድ ለመጠየቅ ሱባኤ ይገባሉ። በጣም ትልቁ ክፍተት ሱባኤ መግባታቸው በጣም መልካም ነው። የእግዚአብሔርን ፈቃድ ለመጠየቅ ነው። ግን አሁን ምንድነው የሚታየው ካልን ሰዎች ሱባኤ ይገቡና እንግዲህ አሁን እነዚህ ሰዎች ሱባኤ የሚገቡት የእግዚአብሔርን ፈቃድ ለመጠምዘዝ አይደለም፣ ፈቃዱን ለመከተል ነው። ግን አይመስልም መልሱ። አሁን ለምሳሌ አንዲት ልጅ ያሰበ ወጣት ወይንም አንድ ልጅ ያሰበች ልጅ ሱባኤ ገባች ቢባል ይታወቃል። እንዲሳካላት ፍጻሜው እንዲያምር ነው። የእግዚአብሔር ፈቃድ የሚጠየቀው እንደዚህ ብቻም አይደለም። ምንድነው ማይሆን ከሆነ እንዲያስቆመው ነው እንጂ ዝም ብለህ አድርገው ብሎ ጠምዝዞ ለማስደረግ ከሆነ ጸሎቱ ሱባኤው ችግር አለ ማለት ነው። ለማጽደቅ አይነት አጽድቅልኝ ማለት ከሆነ እሱ በጣም ችግር ነው የሚሆነው። ሰው አሁን የብዙ ሰዎች ዝንባሌ ወደዛ የተጠጋ ነው። የብዙ ሰዎች ዝንባሌ አይሆንም ሲሉ ወደ ቁጣ ይመጣሉ፣ ወደ ኩርፊያ ይመጣሉ። እግዚአብሔር ደግሞ በትክክል ሱባኤ ያዝነው ጸሎት ምን ጸልየው ምን ጠይቀው ፈቃድ ይሁን ምንለው ይሄን ረጅም የሆነውን ምዕራፍ ረጅም የሆነውን ህይወታችን እንዲመራው እውነት ነው አይደለም የሚለውን ማወቅ እስከሆነ ድረስ በጸሎት ጠይቀ ነው በልጅነት መንፈስ ጠይቀ ነው ስለነበር በአባትነቱ ሲመልስ ግን አስተካክሎ ነው የሚመልሰው። ቢጥመንም ባይጥመንም ሲመልሰው ግን አስተካክሎ ነው አርሞ ነው የሚመልሰው እንጂ ዝም ብሎ እንዳለ ለጊዜው ደስ ይበላችሁ ብሎ አይደለም። ወይ ባልጠየቅ ነው ይሻል ነበር። ከጠየቅ ነው ደግሞ አሁን የማቴዎስ ወንጌል ያው ሁሉም ሰው የሚያውቀው ነው። የማቴዎስ ወንጌል ምዕራፍ 6 ስንመለከት ምን ይላል? ከናንተ መካከል ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ታገኛላችሁ እያለ ይሄድና ምን ይላል? ከናንተ መካከል ይሄማ ብንለምነው ሌላ ያልፈለግነው ነገር ቢሆንስ ምትሉ ከሆነ ይላሉ መተርጉማን ምን ይሆናል? ከናንተ መካከል አንድ ሕፃን ልጁ ዳቦ ቢለምነው ድንጋይ የሚሰጥ ወላጅ አለው ይላል። ዳቦ እያለ ቢጨቀጭቀው ጥርሱን ይስበረው ብሎ ዳቦውን ትቶ ድንጋይ የሚሰጥ ጨካኝ ወላጅ አለ ወይ ለልጁ ይላል። ሲመልስ መልሱ የለም ነው። የትኛውም ጨካኝ ቢሆን ጥርሱን ይስበረው ብሎ ለልጁ ድንጋይ የሚሰጥ ጨካኝ ወላጅ እንደሌለ ይታወቃል። በዚህ ምሳሌ ነው የተናገረው። እንደውም ይላል
ይሄ ድንጋይ ያለ መስጠት ብቻ አይደለም ይላል። ከዳቦውም ልቡን መርጦ ልህሉህ የሆነውን ይሄ የሚመቸውን እየመረጠ ይሰጠው አይደለምን ይላል። በዛውስ ላይ አሳ ቢለምነው እባብ መርዞ ይግደለው ብሎ እባብ የሚሰጥ ለልጁ አለ። አሳም ለስላሳ ነው፣ እባብም ለስላሳ መርዞ ይግደለው ብሎ እባብ የሚሰጥ ወላጅ አለ ከእናንተ መካከል? በዛውስ ላይ ከቸርነቱ የተነሳ ወላጅ ከመሆኑ የተነሳ አሳ መስጠት ብቻ አይደለም፣ ያ ሰው አጥንቱ እንዳይጎዳው ያን እየለቀመ ስጋውን ይሰጠው የለም ወይ? ስለዚህ ይሄ አባት ስለሆነ ነው ይሄን የሚያደርገው። እግዚአብሔር ደግሞ ከአባት በላይ አባት ነው። እኛ ራሱ ስንጠራው አባታችን ነው ብለን አይደለም እንዴ በሰማያት የምትኖር ብለን እንለየዋለን። በምድር አባት አለና በሰማያት የምትኖር ብለን ነው የምንጠራው። ስለዚህ አባትነቱን ሲያረጋግጥ የምድር አባት ስጋ ለባሹ አባታችን ይሄን ያክል ከራራ አስተካክሎ ከሰጠን ሾሁ እንዳይወጋው ብሎ ሾሁን መርጦ ከሰጠ ወደፊት ላለ ቀጣይ ህይወታችን ሾህ የሚሆኑብን ነገሮች አርሞ ነው የሚመልሰው። እነዛ ሲታረሙ እነዛ ሲስተካከሉ ማይሆን ከሆነ ፍጻሜን የሚያውቅ አምላክ የዚህን ትዳር መጨረሻ ልጅ ተወልዶ እድሜያችን እየሄደ ሲሄድ ትዳር ፈተና ውስጥ የሚወድቅ ከሆነ አይፈቅድም። ለምን? በልጅነት መንፈስ በሱባኤ በጸሎት ጠይቀውታል። ከተጠየቀ እግዚአብሔር አርሞ አስተካክሎ ማይሆንም ከሆነም ያስቆመዋል። ስለማይሰማ አይደለም ያስቆመው። አንሶቹ እንባ እያፈሰሱ ስላድኖ እየታከኩ ቤተክርስቲያን ስላድኖ ስር ወድቀው እያነቡ ያለቅሳሉ። ጥያቄያቸውን አይመልስም። ለምን? ማይሰማ ሆኖ ነው። በፍጹም ልክ እንደዚያ አባት ሾሁን እያረመ እያስተካከለ ልቡን የሚጠቅመንን ብቻ ይመልሳል። ማይሆን ከሆነም ያስቆማል። እኛ በአቅማችን ለልጆቻችን ምን እናደርጋለን? ልጆች እኮ አንዳንድ ጊዜ ከልጅነታቸው የተነሳ ደስ የሚላቸውን ብቻ ይፈልጋሉ። ሰይፍ ሊጨብጡ ይችላሉ። አልፈው ስለት የሚቆርጥና እሳት ሊጨብጡ ይችላሉ። የሆነ ጎጅም የሆነ ነገር ወዳፌ ካላስገባው ብለው ያለቅሳሉ። እንዲያለቅሱ አንፈልግም። ያን በልተውት እንዲጎዱ ስለማንፈልግ ለጊዜው ለቅሶውን እንመርጥላቸዋለን። ስለዚህ ለቅሶውን የመረጠልን የመጨረሻውን ህይወት የመረጠልን ስለሆነ እያለቀስንም ሳይጥመንም መልስ አድርጎ ይሰጠናል ማለት ነው። ለምን? ጠይቀነዋን በልጅነት መንፈስ አባት ነህ ብለን ስንጠይቀው እየጠየቅነው ዝም አይልም። ጸሎታችን ግን እኛ የወደድነውን ነገር ብቻ የኛን ምርጫ ብቻ እንዲከተል እግዚአብሔርን መጠምዘዝ አጽድቅልኝ አይነት ከሆነ እሱ በጣም ችግር አለ ማለት ነው። በጣም ችግር አለ ማለትና ከዚህ አንፃር በጣም ሊታሰብበት ይገባል። እንዲህ ሆነን እግዚአብሔር አልፈቀደውም ብለን ምልክቶች እያየ እግዚአብሔር ያልፈቀደበትን ምክንያት እያየን ግን ከቀጠልን ዋጋ እንከፍላለን። ከፈቃዱ ውጭ ከሄድ በጣም የሚያስቸግረው እሱ ነው፣ ሰው የማይረዳው። አሁን አንድ ነገር ብናነሳ እንደው መጽሐፍ ቅዱስ አብርሃምን ምን ይለዋል? እግዚአብሔር አብርሃምን ከዘመዶቹ ተለይተህ ውጣ ይለዋል። በቃ ብቻህን ውጣ ነው ያለው። ከዘመዶቹ ተለይተህ ውጣ ካለው በኋላ አብርሃም ወጣ። ግን ሲወጣ ተለይተህ ውጣ ሲለው ሎጥን አስከትሎ ነው የወጣው። እግዚአብሔር ሎጥን ይዞ እንዲወጣ ፈቃዱ አይደለም። ከዘመዶች ተለይተህ እኔ ወደ ማሳይ ምድር ውጣ ነው ያለው። ሰው ይዘህ ውጣ አላለውም። አሁን የሎጥ ከአብርሃም ጋር መውጣት ፈቃዱ አይደለም፣ አልታዘዘም ሁሉ ግን ይዞት ወጣ። ዝም አለ። ግን እግዚአብሔር ፈቃዱ ነው፣ ይቅርታ ፈቃዱ ነው፣ ስምረቱ ግን አይደለም። ስምረትና ፈቃድ የሚባሉ ሁለት ነገሮች አሉ፣ መታወቅ ያለበት። ስምረቱ ውድህን እንሰራ ዘንድ የሚል አለ። ስምረት ማለት ወዷል ማለት ነው ያን ነገር። ፈቃዱ ማለት ግን ዝም ብሎሃል ሁሉ ይሆናል ማለት ነው። ዝም ብሎኛል ማለት ነው። ማለት ስምረቱና ፈቃዱን ሰው እንዲረዳው ስለምፈልግ ስምረት የምትባለዋ በቃ ወዷል ማለት ነው። ፈቃዱ ግን ሳይወደውም ትቶታል ማለት ነው። ስለዚህ ሎጥን እንዲወጣ አልፈለገም፣ አብርሃም ግን ይዞት ወጣ። እግዚአብሔር ሳይወድ ይዞት ይወጣ። ሎጥ ግን በአብርሃም ሕይወት ዋጋ ያስከፍሎታል። ከዛ በኋላ እረኞች ይበዛሉ፣ በእረኞች መካከል ከባድ ጠብ ይፈጠራል። በመካከላችን ጠብ ከሚሆን ምረጥ ይለዋል ለምለሚቱን ምድር፣ ለጊዜው ሳያት ባይኑ ለምለም የሆነች ፍጻሜዋ ሰዶም የሆነች ከባዷን ገሞራን መርጦ ይሄዳል። አብርሃም ምራጩን ይቀበላል። በእረኞች መካከል ጠብ ተፈጥሯል። መንጋዎቻቸው ተለያይተዋል። ከዛ ሰዶም ሲገባ አልቀናውም ሰዎች ሎጥን ይዘውበት ሄዱ። ሎጥን ለማስመለስ ዋጋ ከፍሏል። በኋላም ከተማዋ ልጠፋ ስትል የከፈለው ዋጋ እናውቃለን። ስለዚህ እንደዚህ አይነት ዋጋ አብርሃም የሚከፍለው እግዚአብሔር ያልወደደውን ነገር ይዞ ወጣል ማለት ነው።
ስለዚህ በትዳራችን ውስጥ ልክ እንደ ሎጥ ጎትተን ይዘናቸው የምንሄድ ነገሮች በጣም ዋጋ ያስከፍላሉ። ለምን የትዳር ህይወት የሚባለው ልጅ የሚመጣበት በጣም ረጅም ህይወት ስለሆነ እንዲሁ እንደዋዛ ምንሄድበት አይደለም። ሰዎች ሱባኤ ከገቡ ላይቀር በጸሎት መጠየቃቸው ካልቀረ ይሄ መጠናናት ጊዜ የሚባለው እኮ ሀብት እንዳላት ምን እንዳላት ሀብት እንዳለው ምን እንዳለው አይደለም። ፈቃድ እግዚአብሔር ነው የሚጠናው እኮ በዚህ መካከል ፈቃዱ ነው አይደለም። ስንገናኝ እኮ ወስነን ጨርሰን አይደለም መገናኘት ያለብን። እስኪ ፈቃድ እግዚአብሔር አሁን እሺ አይደለም የሚባል ፈቃድ እግዚአብሔርን እንጠይቅ ነው የሚባል። የእግዚአብሔር ፈቃድ ከሆነ ይሆናል። ጽንስ ከሆነ ይገፋል፣ እውነት ከሆነ ይገፋል፣ ውሸት ከሆነ ይጠፋል። ስለዚህ የእግዚአብሔርን ፈቃድ ጥግ አድርጎ ነው መረዳዳትን መስማማት የሚቻለው። እንግዲህ እግዚአብሔር ፈቃድ ካልሆነ በእኛ ሐሳብ የሚሆን ነገር የለም። ምን ይላል መጽሐፍ? ስመ ዘእንበሌ ይትክሉ ገቢረ ወኢምንትኒ በዮሐንስ ወንጌል ምዕራፍ 15 ላይ ያለኔ ምንም ልታደርጉ አትችሉም ይላል። በሌላም ጥቅስ ኩላኬ ፍድፋዴ እንተ ይገብራ ብኢሲ ይተትፈጸም ዘእንበለ በረድኤተ እግዚአብሔር። የሰው ልጅ የሚያደርጋት ነገር በሙሉ ሰማያዊም ይሁን ምድራዊ፣ ጊዜያዊም ይሁን ዘላለማዊ፣ ስጋዊም ይሁን መንፈሳዊ የሰው ልጅ የሚያደርገው እያንዳንዱ እንቅስቃሴ ያለ እግዚአብሔር ፈቃድ አይፈጸምም። ይሄንን ነው የሚለው። ያለኔ ምንም ልታደርጉ አትችሉም ነው የሚለው። ስለዚህ ያንን ማድረግ ስለማንችል ፈቃዱን መከተል፣ ፈቃዱን በተለይ ውዱን መከተል፣ ወዶታል ይሄን ነገር ብሎ መከተል። ታዲያ የኛ ድርሻ ምን ሊሆን ነው ካልን እንደው አንድ ጥቅስ ጨምሬ ልጨርስ ሐሳቤ። በዚህ በኦሪት ዘፍጥረት ምዕራፍ 24 ላይ ያለው ሁላችንም የምናውቀው የአብርሃም ሎሌ ታሪክ አለ። የርብቃ መታጨት ከጋብቻ አንፃር አብርሃም ባረጀ ጊዜ ይስሐቅን ለትዳር ሳያበቃው እንደሚሞት ሰውነቱ እያረጀ ሲመጣ ሲያቅ ምን አለ? የሚያገለግለውን የሚወደውን ሎሌውን ኢያዕብርን ጠራና ልጄ ይስሐቅን ከዋልደ ሶርያ እንጂ ከከነዓን ልጆች እንዳታጋባው፣ ከዋልደ ሶርያ አጋባው፣ ከከነዓን ልጆች እንዳያገባ አደራ፣ ልጄንም ከነዚህ ወገኖች አጋባልኝ። መርጦ ነው የነገረው። መርጦ ከከነዓን እንዳያገባ ከሶርያ ልጆች ከዘመዶች ወገን ያግባ እና ቃል ግባልኝ እና ማልልኝ ሲለው ጠንቅቆ ይምላል ይላል። ምንድነው መሐላው? እጄን ጽፋ ይለዋል። እጄን ምታ ማልልኝ፣ ጉልበቴን ምታ ይለዋል። መሐላውም እጁን መምታት ማለት እኔ ያዘዝኩህን ልጄን ከሶርያ መርጣ ሴቶች ድንግል የሆነች ንጽሕት የሆነች ሴት መርጣ ከሶርያ ከዘመዶች ባታጋባው እጄን ምታ ብሎታል። ባያጋባው ዕዳ ይሆንበታል። እጅ መምታት የሚባለው መሐላም የሰጠሁህ አይባረክልህ ማለት ነው። እጄን ፈቅጄ በእጄ የሰጠው አይባረክልህ ማለት ነው። እጅ መምታት እሱን ማልልኝ አለ። ጉልበት መምታትም የወለድከው አይጥቀምህ ማለት ነው፣ እኔን ብትሸውደ። ስለዚህ ይህንን መሐላ ሲምልለት ግን ጠንቅቆ ማለ ይላል። እኔ ሂጄ ሶርያ ሴት ፈልጌ ባጣ ምን ላድርግ ይላል። ጠንቅቆ ይምላል ከባድ ስለሆነ ሲለው፣ አይ እግዚአብሔር መንገድህን ያቀናልሃል አለው። ያንተ ድርሻ ገመሎችን ጭነ ፈቃድ እግዚአብሔርን ጠይቀህ ውጣ ነው ያለው። እና በዚህ ኦሪት ዘፍጥረት ምዕራፍ 24 ላይ ያለው ምንድነው በጣም ደስ የሚለው ጉዳይ መንገዴን አቀና ብሎ ነው የተነሳው። መንገድ የትኛውን መንገድ ነው የሚያቀናው? አባቱ ጋር ከአብርሃም ጋር ቃል የገባዋል ከሶርያ ልጆች ሴት ለይስሐቅ የምትሆን ሚስት እግዚአብሔር የመረጣት ሴት ለማግኘት መንገዴን አቅናው ብሎ ተንበርክኮ ጸልዮ ግመሎችን ጭኖ ወጣ። ልክ ሄዶ አመሻሽ ላይ ደክሞት ከውሃ ጉድጓድ አጠገብ ቁጭ ብሎ እያለ ዘእንበለ ያህልቅ ተናግሮ ይላል። ምን ይል ነበር ማለት ነው? ከውሃው ዳር ቁጭ ብሎ ምን ይላል? ጌታ አብርሃም እንዳዘዘኝ ከአባቶች ወገን የሆነች ድንግልናዋን የጠበቀች ንጽሕት መልካም ታዛዥ የሆነች ሴት ምናለ እዚህ ላይ መጣ ውሃ ስትቀዳ አግኝቻት ጠይቂያት ፈቃዷ ሆኖ እያለ ሲያወራ ገና ሳይጨርስ ይላል ሐሳቡ ዘእንበለ ያህልቅ ተናግሮ ነው የሚለው። ሐሳቡን ማውጣት ማውራዱን ሳይጨርስ ርብቃ ባጭር ታጥቃ ግንቧን ነጥቃ ውሃ ልትቀዳ መጣች ይላል። ውሃ ቀድታ በስርዓት ስትወጣ አያትና ግመሎችን አጠጭልኝ አላት። በጣም ብዙ ግመሎች ናቸው። እሱን ካጠጣች በኋላ እንስራዋን አጉድላ ግመሎቹን ሁሉ ለማጠጣት ፈቃደኛ ሆነ። እኔንም አጠጭኛ ፈቃደኛ ሆና የሚለውን ሁሉ በሐሳብ የነበረውን ፈጸመለት። ጸልዮ ነው የወጣው። መንገዴን አቅና ፈቃድ ይሁን ብሎ ነው የወጣው። ከዚህ በኋላ ያቺ ሴት ርብቃ
ገመሎችን ማጠጣለሁ አለችው። የተቀበለችው ከነ ገመሉ ነው፣ ከነ ጭነቱ ነው የተቀበለችው ማለት ነው። አሁን በትዳር ውስጥ ያሉ ሰዎች አንድን ወንድ ወይንም አንዲትን ሴት ስንቀበል ከነ ተሳቢያቸው መሆን እንዳለበት የሚመረው በጣም ፈቃድ እግዚአብሔር ያለበት የሚባለው ከነ ችግሩ ከነ ገመሉ ማደሪያ ያለህ ነው ያለችው። ምናልባት የኛ ቤተሰቦች ሊሆኑ ይችላሉ፣ የሚስት ቤተሰብ ሊሆን ይችላል። ያችን ልጅ ስንወዳት ያንን ስንወደው ከነ ምኑ ከኋላ ጋር ያለ የሆኑ ገመሎች አሉ፣ ከሱ ጀርባ ያሉ ችግሮች ነው። ከነዛ ጉዳጉድ ምናምንቴ ጋር ነው የምንቀበለው ማለት ነው። ስለዚህ ርብቃ እንደዛ አይነት ፈቃድ እግዚአብሔር የተጠየቀባት ሴት እንደዛ አይነት ሴት ነው የሆነችውና አገኛትና ገመሎችንም አጠጥታ ጎሎባት ዋጋ ከፍላ ያን ሁሉ እየወጣች እየገባች 10 የሚደርስ ገመል ነው አጠጥታ ያጠገበችው። በጣም ሆዳም ገመል ያን ሁሉ ማደሪያ ያለ ገፈር አለ ብላ ይዛ ሄደች። ከዛ ከወሰደች በኋላስ ቁጭ በል አሉት። ገባ ቤት ላይ ቁጭ በል ሲል አልቀመጥም የእግዚአብሔርን ፈቃድ ሳላውቅ የመጣሁበት ሳይሳካ ፈቃዱን አይደለም የሚለው አይምሮ ላይ ሳይመለስ አልቀመጥም። ልጃችሁን ለልጁ ለአብርሃም ያው አማጭ ለልማዱ የበቅሎ ክበድ የሐር ገመድ አለን ማለት ልማድ ነው ይባላልና ያንን ሁሉ ነገር ብሎ ጌታዬ ከሰው ቢፈልግ አጣ አይደለም ብሎ የሚባለውን ወግ አድርሶ ሲነግራቸው አይ ውሃ የምትቀዳበት የምትወጣበት የምትወርድበት ሰውነቷ ሙሽራ ይምሰል ጥቂት ጊዜ ትቆያሉ። እንግዲህ የእግዚአብሔርን ፈቃድ ሊያዘገዩበት ሲፈልጉ በጣም የተናገረው ነገር ይገርማል። ምን አለ? እግዚአብሔር መንገዴን አቀንቶልኝ ሳለ አታዘግዩኝ ይላል። በጣም የሚገርም ሐሳብ ነው የመጽሐፍ ቅዱስ። በትዳር ውስጥ ያሉትን ወደ ትዳር የሚገቡትን ቢያነቡት የሚመከር መጽሐፍ ቅዱስ ክፍል ነው። ምን ይላል? በጣም ደስ የሚል እኮ ነው ንግግሩ በራሱ። እግዚአብሔር መንገዴን አቀንቶልኝ ሳለ በምን አወቀው? እግዚአብሔርን ፈቃድ እንዴት ፈቃዱን አውቆታል ማለት ነው። ለምን ፈቃድ ይሁን ብሎ ወጥቷል። ሐሳብ ቁጭ ብሎ ሲያስብ ያቺ በሐሳቡ የሚያመላልሳ ሴት መጣለች። ስለዚህ እግዚአብሔር ፈቃድ እንደሆነ አውቋል። ከነ ገመሎቹ ተሸክመዋለች። አስጊጦ አስቦ የሰደዳትን ሴት ሙሽራ ትምሰል፣ ትንሽ ትለስልስ፣ እጇ ከስራት እንዲትበል ጥቂት ጊዜ ሲሉት እግዚአብሔር መንገዴን አቀንቶልኝ ሳለ እናንተ ግን አታዘግዩኝ ይላል። ስለዚህ ከዚህ በኋላ ምን እሷ ትጠየቅ ተባለች። ስትጠየቅ ግን ምን አለች? ትሄጃለች ትባል እሄዳለሁ ነው። በአንድ ትንፋሽ እሄዳለሁ ነው ያለችና ፈቃድ እግዚአብሔር ሲሆን እንዲህ ግጥምጥሞሹ አዙሪቱ አይበዛም። ስለዚህ ምልክቶች አሉ። እኛ ድርሻ ፈቃድ እግዚአብሔርን መጠየቅ ነው። ሳናፈነግጥ ጉልበት ሳንጠቀም ከእግዚአብሔር መንገድ ሳንወጣ እንከተለዋለን። ፈቃዱ ነው አይደለም፣ ወጥቻለሁ አልወጣውም፣ የራሳችን ስሜት እያደመጠን ከእግዚአብሔር ፈቃድ ጋር እኩል ነው ወይ? መፍቀድ በነገራችን ላይ ለምንድን ነው ፈቃዱ የምንከተለው? እግዚአብሔር ብቻውን ነው መስራት ቢፈልግ ከኛ ጋር አብሮ መፈትፈት አይፈልግም። እግዚአብሔር መስመር ስንለቅለት ያንተ ፈቃድ ይሁን ምራኝ አልችልም ሲሉት፣ ጸሎት ማለት እኮ እኔ አይቻለኝም ህይወቴን ላንተ ሰጥቻለሁና አንተ ህይወቴን ራን አድርገው ምራው ነው። እሱ እንዲመራው መፍቀድ እኮ ነው ጸሎት። አለመጸለይ ማለት ወደ ትዕቢት የሚወስድ ነው። እኔ በቃለሁ ለራሴ ማለት ነው። መጸለይ ግን ትትና ነው። አንተ ምራኝ እኔ ለራሴ በቂ አይደለሁም ማለት ነው። ህይወቴን ምራው ማለት ነው። ከዚህ የተነሳ የእግዚአብሔርን ፈቃድ እንዴት እንዳወቀ ፈቃዱን ያወቀ አቀንቶልኝ ሳለ ሴቲቱ ጠየቅ ሊሄድ ነው የምትል መጣ ገመላ ጠጭን ኒና ጠጭን ሲላት እሺ ነው የምትል ሁሉንም እሺ ነው። ግጥምጥሞሹ በጣም ተሳካለት። በእንደዚህ መካከል የእግዚአብሔር ፈቃድ አለ። ይሄን የእግዚአብሔርን ፈቃድ ተጠንቅቆ ማስከተል ከኛ ይጠበቃል። ነገር ግን አሁንም ደግሜ እላለሁ በዛ መካከል ኢየሱስ ክርስቶስ እንደነገረን እንዳስተማረን በመጽሐፍም ስንመረምረው የመጽሐፍትን ልብ ስናይ ፈቃዱ አሁን የሰዎችንም ሁኔታ ስንመለከተው ጠምዝዘው የእግዚአብሔርን ፈቃድ የነሱን ሐሳብ ብቻ እንዲፈጽም ሊያደርግ የሚችል ኤክሰርሳይዝ ያሳያሉ እና በጣም አደገኛ ነው እሱና ቅድም ወዳልነው ሐሳብ አሁንም መጠቅለያው ቢጥምም ባይጥምም እንኳን እግዚአብሔር ከከለከለ ውዱ ካልሆነ እግዚአብሔር ከዛ መንገድ መውጣት ካልቻለን ልክ እንደ አብርሃም እግዚአብሔር ውድ በሌለበት ስምረቱ በሌለችበት ከተጓዝን እድሜ ልካችን በትዳራችን ዋጋ እየከፈልን ነው የምንኖረው። አንድ ጥቅስ ስጨምር አጭር አንድ ጥቅስ የማቴዎስ ወንጌል ምዕራፍ 26 ላይ ያለው በዕለተ ዓርብ ክርስቶስ ምንድነው ያለው? እቺ ጽዋ ከኔ ትለፍ አለው። ወባህቱ ፈቃደ ዚአከ ይኩን ወአኮ ፈቃደ ዚአየ
በጣም ይገርማል። እቺ የሞት ጽዋ ከኔ ትለፍ አለ። በቃ ወሰን ከኔ ትለፍ ካለ በኋላ የሚገርመው ቀጥሎ የሚመጣው ወባህቱ ፈቃደ ዚአከ ወአኮ ፈቃደ ዚአየ፣ ነገር ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን። በቃ በጣም የውሃ ልክ የሆነ መልስ ነው በእንደነዚህ አይነት ጉዳዮች። ነገር ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን። ምን ብሏል ግን? እቺ ጽዋ ከኔ ትለፍ ምን 4 ነጥብ የተዘጋ ነገር እቺ ጽዋ ከኔ ትለፍ ያሉ እንደኔ እንጂ ነገር ግን ያንተ ፈቃድ ይቀድማል አለ። ይሁን በአዳም ተገብቶ ለኛ ትምህርት እንዲሆን ነው እንጂ የአብና የወልድ ፈቃድ የተለያየ አንድ ነው። በፈቃደ አቡሁ ወረደ ወበማርያም ተአንገደ በድንግልና ንጹህ እግዚአብሔር ተወልደ ነው የሚለው እና በጣም የሚገርም ፈቃዳቸው አንድ ነው። አብና እኔ አንድ ነን ይላል። ስለዚህ ፈቃዳቸው በመካከል በፈቃድ አንድ ናቸው። ስለዚህ እቺ ጽዋ ከኔ ትለፍ ነገር ግን ያንተ ፈቃድ ይሁን። በትዳራችን በየትኛውም አጋጣሚ ጌታ ሆይ ይሄ ነገር ይሁን እንደኔ፣ ነገር ግን ያንተ ፈቃድ ይሁን። ለሱ አሳልፎ ህይወትን መስጠት የሚባለውን መላመድ ቢቻል እላለሁኝ። መልካም ወንዱ እግዚአብሔር ይስጥልን። ምራችን በጣም ሰፊ ሀሳቦች የተነሱበት ነው። አብዛኛው ከፈቃድ እግዚአብሔር ጋር ተያይዞ ብዙ ሀሳቦች ይነሳሉ። ጥያቄዎች ስላሉ ግን ሰው አንዳንድ ጊዜ ከዚህኛው ህይወት ጋር የሚያቆራኙ ይበዛልና ከዛ ጋር ስለሚያዝ ነው ጥያቄውን ያነሳ ነው። ግን እዚህ ጋር አብሮ የምናነሳው አንዳንድ ነገሮች በዚህ በትዳር ህይወት ላይ ቢሆን በተለያዩ ነገሮች ላይ አሁን ስንል እንደነበረው እኛ የምናስቀምጣቸው የሆኑ ቅድመ ሁኔታዎች ይኖራሉ። እንዲህ ቢሆን ግን ቀጥለን የምንለው እንደ ቤተክርስቲያን አስተምሮ ፈቃዱ ያንተ ይሁን ነው የምንለው። ግን ፈቃድ እግዚአብሔር አይደለም ብሎ እንኳን ምንድነው ፈቃድ እግዚአብሔር አይደለም ወይ ፈቃድ እግዚአብሔር አለመሆኑ በምንድነው የሆነ የሚገለጡ ነገሮች ይሄ የእግዚአብሔር ፈቃድ አይደለም። መልካም አሁን አንዳንድ ሰዎች አሁን ከትዳርም አንፃር እያወራን ስለሆነ ሱባኤ ገቡና የሆነ አንድ ቀን የሆነ ነገር ሲያዩ እውነት ከሆነ ያው ድግግሞሽ አሉ። እነሱ ለአንድ ቀን ባዩት ብዥታያችን ብቻ እንዳትነካ ምልክት ናት ብለው ይዘው ወጥተው በጣም ብዙ ነገር ውስጥ ይደክማሉ። እንዲህ በሱባኤም የሆነ ነገር ይገለጻል ቢባል ግን የሚገለጸው ለአንዱ አካል ብቻ አይደለም። እግዚአብሔር ፈቃድ ሲሆን ለሁለቱም አካል ይገለጻል። ልቀጠት አዛጋ የሚታየው ምልክት ወደዚህኛውም ሪፍሌክት ያደርጋል። ይሄኛውም አንድ ነገር ይመለከታል ማለት ነው እንጂ ምሎ አንዱ ብቻ አንድ ቀን ብቻ አይቶት የሚቀር ነገር አይደለም። ድግግሞሾች ይበዛሉ፣ ምልክቶች ይበዛሉ። ውስጣችን ራሱ ስናደምጠው የእውነት የሆኑ ነገሮች ይታወቃሉ። ድግግሞሽ ይበዛባቸዋል ማለት ነው። ያ ነገር ካልሆነ ግን ሁሉም ነገር ከመጽሐፍ ስናገናኘው ስለሆነ መልሱን የሚሰጠን አሁን የእግዚአብሔር ፈቃድ ካልሆነ ምልክቶች አሉ። እኛ የምንፈልገው ነገር አይሆንም። የዮሐንስ ወንጌል ምዕራፍ 21 ስናነብ እንደምናውቀው የሐዋርያት ታሪክ አለ። አባቶቻችን ሐዋርያት ምን አደረጉ? ክርስቶስ ከሙታን ተለይቶ ከተነሳ በኋላ በጉባኤ 3 ቀን ብቻ ነው የተገለጠላቸው። ለአንዱም ለሁለቱም ሳይገለጥላቸው ውሎ ባያቅም በጉባኤ ግን ባንድ ላይ 3 ቀን ብቻ ነው የተገለጠላቸውና ከነሱ ዞር ሲል ተስፋ የመቁረጥ እንትን ይታይባቸው ነበርና ጴጥሮስ መሪ ነው፣ ቁልፉን ይዞ እንግዲህ ክርስቶስ ከኛ መካከል ከሌለ ምን እንበላለን ብሎ ሌሎችን ሐዋርያት ሁሉ ፈተናው ነባቸው ይዞ ወደ ባህር ነው የሄደ። እኔ ወደ ሙያዬ ልመለስ አለ። በጣም የሚገርም ነው። እንግዲህ ጴጥሮስ ሙያው አሳ ማጥመድ ነው ይታወቃል። ክርስቶስ ደግሞ አሳ እያጠመደ ነው የጠራው። ገሊላ ባህር ላይ ከወንድሙ ከእንድርያስ ጋር አሳ እያጠመደ አገኘውና ከዚህ በኋላ አሳ ማጥመድ ይበቃሃል ተብሎ ነበር። አስጥሎታል። ከዚህ በኋላ አንተ የምትሰራው እንዳሳዎች ምዕመናንን እንደመረቡ ወንጌልን አድርገህ
ህዝቡን ወደኔ የምታመጣ እንጂ አሳ እያጠመድክ የምትኖር አይደለም፣ ልበስልስህን ራቁትህን የምትኖር አይደለም ብሎ ልብሱን አልብሶ መረቡን አስጥሎ የወንጌል መረብ አስጨብጦ ህዝቡን እንዳሳ አድርጎ እያጠመደ እንዲኖር ሌላ ስራ ሰጥቶታል። ይሄ ከገሊላ ባህር ያወጣው ጴጥሮስ ጥብርያዶስ ባህር ላይ ያለ ፈቃዱ ገባ። የእግዚአብሔር ፈቃድ በዛ መልኩ መጥቶ ቁልፍ የያዘ እሱ ነው፣ መሪ እሱ ነው። እንግዲህ እኔ አሳ ላጠምድ እሄዳለሁ፣ ክርስቶስ ከዛ ዞር ሲል ከነሱ እኔ አሳ ላጠምድ እሄዳለሁ። ለምንድነው አሳ ላጠምድ እሄዳለሁ? ያለበት ስራ ሙያው ያ ነው። ሙያው እርግጠኛ ነው በሙያው። የሙያ አሁን ሰውን የሚያኖረው ሙያው አይደለም፣ ዕውቀቱ አይደለም። የእግዚአብሔር ፈቃድ ካልተጨመረ በልቶ ማደር እንኳን ማይቻል፣ ነግዶ ማትረፍ ማይቻልበት፣ ተምሮ ውጤት ማምጣት ማይቻልበት፣ መንኩሶ በተገቢው መንገድ መቀጠል ማይቻልበት ሰዓት ይመጣል፣ ጉዳይ ይመጣል። ለምን? ፈቃዱ አልተጠየቀም፣ የሱ ፈቃድ አልመራንም። ያለኔ ምንም ልታደርጉ አትችልም ነው የተባለው። አሁን ከባህር ያወጣው እግዚአብሔር ፈቅዶ ወደ ባህር ሂድ እስካላለው ድረስ ከገሊላ ባህር አስወጥቶት ጥብርያዶስ ባህርን እንደ ሙያውን ብቻ ነው። እንግዲህ ክርስቶስም ከሄደ ችግር የለም፣ ቀድሞም ያሳ ማጥመድ ሙያ ያለው ባህሩም አሳ አይጠፋው። ልክ ነው እኮ አለው። ጥብርያዶስ ባህር አለው፣ በቂ ባህር ነው፣ አሳ ውስጡ አለ። ሊያጠምድ ሄደ፣ ሌሎችም ተከትሎት እንዳንተ እንሄዳለን አሉ። ግን እግዚአብሔር አልፈቀደም አሳ እንዲያጠምዱ፣ ምዕመናንን ያጠምዱ ዘንድ ነው እግዚአብሔር ፈቃድ። እዛ ወጣ ወረደ። በጣም የሚገርመው ሌሊቱን ሙሉ ደከም ናጣን። ጥብርያዶስ መልከኛ ባህር ነው፣ ባዶ ባህር ነው፣ አሳ የለውም ብለው ባህሩን ረግመውታል። ምንም የሌለው ባህር ነው ብለው ነው የተቀመጡት። እጃቸውን አጣጥፈው ወደ ምን ሄዱ? ተስፋ ወደ መቁረጥ፣ በጣም ከባድ ወደ ሆነ ተስፋ መቁረጥ ውስጥ ገብተው በቃ ባህሩም ሙያዊያችን ነበረች፣ ሙያውንም ተጠቅሞ ጨረሰ። እንግዲህ ምንም ነገር የለው። በዛ ተስፋ መቁረጥ ውስጥ ክርስቶስ ተገለጠ እና ለምን እዚህ ዝም ብላችሁ ተቀምጣችኋል? መረባችሁን የሚበላላችሁን አሉ። አንዳችም የለን ብሎ ሲመልስ ለምን ዝም ብላችሁ ተቀምጣችሁ? መረባችሁን ጣሉ። መረብ ጣሉ ብቻ አይደለም፣ በቀኝ በኩል አሉ። እዚህ ፈቀደ ማለት ነው። አሁን እስከዛ ድረስ አልፈቀደም። መረባቸውን የሚጥሉት የት ላይ ነው? እዛው ሲደክሙበት ካደሩ በኋላ እንደውም ጴጥሮስ የተናገረው ነገር ይገርማል። ምንድነው ያለው? ሌሊቱን ሙሉ ለፋን፣ ደከምን፣ ወጣን ወረድን፣ ምንም አሳ የለም ብሏል። በቀኝ በኩል ጣለው አለው። ከዛው ከደከሙበት ሙሉ ሌሊት 12 ሰዓት የሚባለው ሌሊቱን ካሳለፉት በኋላ እዛው ላይ ክርስቶስ ፈቅዶ ጣለው ሲለው እዛው ላይ ጥሎ በተመሳሳይ ደቂቃ 153 አሳ ገባ። ሌሊቱን ሙሉ ሲለፋበት ካደረለ የእግዚአብሔር ፈቃድ ተጨመረ ማለት ነው። ድካማችንም ይቀንሰዋል። እዚያን ሁሉ ወጣ ወረደ ደከመ ጴጥሮስ። ያን ሁሉ ካደረገ በኋላ ግን ፈቃድ እግዚአብሔር ሆኖ ከዛው ከጫማው ሲደክምበት ካደረለ የክርስቶስ ፈቃድ ብቻ ነው የተጨመረ። ሌላ የተጨመረ 153 አሳ እንዲወጣ የጴጥሮስ ሙያ ባለበት ነው። ሙያው አለ፣ ባህሩ አለ፣ አሳውም አለ፣ ግን አልተያዘም፣ አላጠመደም፣ አልያዘም። ለምን? ፈቃዱ ያስፈልጋል። ስለዚህ ሙያችን ብቻውን በቂ አይደለም ማለት ነው። ችሎታችን፣ ሙያችን፣ ዕውቀታችን እንጀራ እንኳን ሊያበላን አይችልም ማለት ነው። ከዚህ ጋር ጠብታ የእግዚአብሔር ፈቃድ ያስፈልገዋል ማለት ነው። ሰው የሚረሳውና ይህን የመጽሐፍ ቅዱስ ክፍል በዚህ ልክ አድጎ መረዳት መቻል አለበት እንጂ ዝም ብሎ የሆነ የገንዘብ የኢኮኖሚ አቅም ስላለው የሆነ ቦታ ስላለ ብቻ ስራ ይሰራል። ፈቃዱ ያስፈልጋል። ደስተኛ ምን ሆነው በመንሰራው ስራ በልተን ማደር የምንችለው በተማርነው ባለን ዕውቀት በተማርነው ትምህርት ውጤታማ መሆን የምንችለው እነዛን የፈለግናቸውን ነገሮች ማጥመድ ለመቻል እግዚአብሔር መፍቀድ መቻል አለበት። ያ ካልሆነ ግን በዚህ ይታወቃል። እዛው ላይ ሙያችን እያለ ሁሉ ነገር እያለ አንድ ነገር ካደፈጠ አልፈቀደም ማለት ነው። በዚህ እኮ ይታወቃል። ሲደክሙ አድረዋል። ከደከሙበት ላይ ግን ፈቃዱ ብቻ ተጨምሮበት 153 አሳ በደቂቃዎች ያዙ ማለት ነው። በዚህና እነዚህ ነገሮች ይታወቃሉ። ቅዱስ ጳውሎስም ጠይቋን በሁለተኛው ቆሮንቶስ መልእክቱ ላይ ምን ይላል?